አርእስተ ዜና የኢትዮጵያ ደምና የህብረ ህዋስ ባንክ በአንድ ወር ውስጥ 12 ዩኒት ደም መሰብሰቡን አስታወቀ። ጉባኤተኞች ያጠናቀሯቸውን የአጀንዳ ምክረ ሐሳቦች ለአደራጅ ኮሚቴ ያቀረቡ። ሳውዲ አረቢያ፣ ፓኪስታንና ቱርክ በመካ የመከላከያ ስምምነት ስር አዲስ የጋራ ማዕቀፍ ሊመሰርቱ ነው። ቱርክ በቀይ ባህር ለሚመሰረተው የባህር ኃይል ጥምረት ድጋፏን አረጋገጠች። አሜሪካ ከኢራን ጋር በገባችበት ጦርነት 25 በመቶ የሚሆነው የድሮን ክምችቷ መሟጠጡ ተገለጸ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የጀሺ ቲቪ የምሽት መረጃ ተመልካቾቻችን፣ ዕለቱን የምሽት መረጃ ከዚህ ሰዓት ጀምሮ ለእናንተ እናደርሳለን። ከመረጃዎቹ ጋር ሰይድ መሐመድ ነኝ። አብራችሁን ቆዩ። የኢትዮጵያ የደምና የህብረ ህዋስ ባንክ በአንድ ወር ውስጥ 12000 ዩኒት ደም መሰብሰቡን አስታወቀ። በኢትዮጵያ በተለይም በአዲስ አበባና በዋና ዋና ከተሞች የደም ለጋሾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የኢትዮጵያ የደምና ህብረ ህዋስ ባንክ የደም ለጋሾች አስተባባሪ ዶክተር መላሽ ገላው ለነጃሺ ቲቪ ገልጸዋል። አስተባባሪው እንዳደጉት ሀገራት በየዓመቱ እስከ 1 ሚሊዮን ዩኒት ደም መሰብሰብ ባይቻልም ከታዳጊ ሀገራት አንጻር ሲገመገም ኢትዮጵያ የተሻለ አፈጻጸም ላይ ትገኛለች ብለዋል። በአሁኑ ወቅት በየ3 ወሩ ደም የሚለግሱ በጎ ፈቃደኞች ቁጥር እያደገ በመምጣቱ ሀገሪቱ ላይ ይታይ የነበረው አጣዳፊ እጥረት መቀነሱን የጠቆሙት አስተባባሪው ተቋሙ ቋሚ የደም እጥረት ሳይሆን ወቅታዊ የፍላጎት መዛባቶች ብቻ እንደሚያጋጥሙት አስረድተዋል። በተለይም በክረምት ወቅት በተካሄዱ የንቅናቄ ስራዎችና በጎ ፈቃደኞች ባሳዩት ከፍተኛ ተሳትፎ በአንድ ወር ጊዜ ውስጥ ብቻ 12000 ዩኒት ደም መሰብሰብ ተችሏል። ደም መለገስ የሌሎችን ህይወት ከመታደግ ባሻገር የራስን ጤና ለመጠበቅ የሚሰጠው ጥቅም ከፍተኛ መሆኑን ዶክተር መላሽ አብራርተዋል። አዘውትሮ ደም መለገስ ከልብ ጋር የተያያዙ ህመሞችን፣ የደም ግፊትንና የካንሰር በሽታዎችን ለመከላከል ትልቅ አስተዋጽኦ የሚያበረክት ሲሆን ለጋሾች በእግረ መንገድ አጠቃላይ የጤና ምርመራ የማግኘት እድል ስላላቸው ደም መለገስ ዘርፈ ብዙ ጠቀሜታ እንዳለው ጠቁመዋል። በሀገራችን በየዓመቱ ከሚፈለገው 500,000 ዩኒት ደም ውስጥ እስካሁን መሰብሰብ የሚቻለው 200,000 ዩኒት ያህሉን ብቻ በመሆኑ ይህ የሚፈጠረው ክፍተት ለእናቶች ወሊድ፣ ለካንሰር፣ ለድንገተኛ አደጋ፣ ለቀዶ ጥገና ህክምናዎች ስጋት እንዳይሆን የተቀናጀ እቅድ ተይዞ እየተሰራ ይገኛል። የሙስሊሙን ማህበረሰብ የሌሎች ህይወት የመታደግ ተግባር ላይ እያሳየ ያለውን ግንባር ቀደም ተሳትፎ ያደነቁት አስተባባሪው ይህ አይነቱ የበጎ አድራጎት ተግባር ተጠናክሮ እንዲቀጥል አሳስበዋል። ከዚሁ ጋር ተያይዞ ከነሐሴ 20 እስከ ነሐሴ 24 2018 ዓመተ ልደት በሚካሄደው የሙስሊም ተማሪዎች ላይ የደም ልገሳ ዘመቻ ላይ ሙሉ ማህበረሰቡ በንቃት እንዲሳተፍ ጥሪ አቅርበዋል። ህይወት ከመታደግ በላይ ትልቅ ስጦታ እንደሌለ በመጠቆም የሊጉን ተነሳሽነት ያደነቁት ዶክተር መላሽ ገላው መላው የህብረተሰብ ክፍል በበጎ ፈቃደኝነት ላይ የተመሰረተ የደም ልገሳ ባህሉን በማዳበር የዜጎችን ህይወት እንዲታደግ ጥሪ አስተላልፈዋል። ጉባኤተኞቹ ያጠናቀሯቸውን የአጀንዳ ምክረ ሐሳቦች ለአደራጅ ኮሚቴ እያቀረቡ ነው። የሀገራዊ ምክክር ጉባኤተኞች በጋራ የተስማሙባቸውንና ያጠናቀሯቸውን የአጀንዳ ምክረ ሐሳቦች 120 አባላት ላለው አደራጅ ቡድን በማቅረብ ላይ እንደሚገኙ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በአሁኑ ወቅት ከእያንዳንዱ የሥራ ቡድን የቀረቡ ሐሳቦችን የማዳመጥ ስራ እየተከወነ መሆኑን የገለጸው ኮሚሽኑ ሂደቱም ከተለያዩ ቡድኖች የተሰበሰቡ ሰነዶችን ወደ አንድ ማዕከል በማምጣት ለአጠቃላይ ውይይት ዝግጁ ለማድረግ ያለመ ወሳኝ ምዕራፍ ነው
ብሏል። ይህ አደራጅ ኮሚቴ እያንዳንዳቸው 500 አባላት ካሏቸው 8 የሥራ ቡድኖች በተመረጡ 15 ተወካዮች የተዋቀረ መሆኑ ተገልጿል። የቡድኑ ዋነኛ ኃላፊነትም የቀረቡትን ምክረ ሀሳቦች ማጣጣም፣ በሚቀርቡ ሀሳቦች መካከል መጣረስ እንዳይኖር ጥንቃቄ ማድረግና ለጠቅላላ ሀሳቦቹ ወጥነት በመፍጠር 4000 አባላት ላሉት ዋና ጉባኤተኛ አደራጅቶ ማቅረብ መሆኑ ተገልጿል። ሳዑዲ አረቢያ፣ ፓኪስታንና ቱርክ በመካ የመከላከያ ስምምነት ስር አዲስ የጋራ ማዕቀፍ ሊመሰርቱ ነው። ሳዑዲ አረቢያ፣ ፓኪስታንና ቱርክ እንደ አውሮፓውያኑ አቆጣጠር ነሐሴ 7 ቀን በተፈረመው የመካ የጋራ መከላከያ ስምምነት ስር የጋራ ፖለቲካዊ ወታደራዊ ማዕቀፍ ለመዘርጋት መስማማታቸውን የቱርክ መከላከያ ሚኒስቴርን መረጃ ዋቢ በማድረግ አልጀዚራ ዘግቧል። በአንካራ በተሰጠው ሳምንታዊ የመገናኛ ብዙሃን መግለጫ ላይ እንደተጠቆመው ይህ አዲስ ማዕቀፍ የሶስቱን ሀገራት የመከላከያ ሚኒስትሮች፣ የውጭ ጉዳይ ሚኒስትሮች፣ የጦር አዛዦች የሚያገናኝ ነው። ስምምነቱ በሀገራቱ መካከል የጋራ ወታደራዊ ልምምዶችን፣ የቴክኖሎጂ ሽግግርና የመከላከያ ኢንዱስትሪ ትብብርን በከፍተኛ ደረጃ ለማጠናከር ያለመ አዲስ ቀጠናዊ የጂኦፖለቲካዊ ጥምረት መሆኑ ተገልጿል። ቱርክ በቀይ ባህር ለሚመሰረተው የባህር ኃይል ጥምረት ድጋፏን አረጋገጠች። ቱርክ በቀይ ባህር ውስጥ የመርከብ ነፃነትን ለማረጋገጥና ደህንነትን ለማስጠበቅ በሳዑዲ አረቢያ አስተባባሪነት ለሚመሰረተው ዓለም አቀፍ የባህር ኃይል መከላከያ ጥምረት ድጋፍ መስጠቷን አስታውቃለች። የቱርክ ብሔራዊ መከላከያ ሚኒስቴር ባወጣው መግለጫ ሀገሪቱ በሳዑዲ አረቢያ ግብዣ መሰረት በባብ አል ማንደብ ስትሬት ደህንነቱ የተጠበቀ የባህር ላይ ጉዞን ለማረጋገጥ በሪያድ በተካሄዱት የቴክኒክና የጦር አዛዥ ስብሰባዎች ላይ መሳተፏን አስታውቋል። አክለውም በቀጠናው ያለውን ውጥረት ለማርገብና የዓለም አቀፍ የንግድ ፍሰት ያለ እንቅፋት እንዲቀጥል አንካራ ከሳውዲ ባለስልጣናት ጋር በቅርበት እየሰራች እንደምትገኝና በጅዳ በተካሄደው ጥምረት ማስተባበሪያ መድረክ ላይ መገኘቷን አብራርቷል። ዋና መስሪያ ቤቱን በሪያድ ያደርጋል የተባለው 13 ሀገራትን የሚያካትተው የአዲስ ጥምረት ቱርክ፣ ሳውዲ አረቢያ እና ፓኪስታን ባለፈው ሳምንት የተፈራረሙትን የሶስትዮሽ የመከላከያ ስምምነት በተግባር የሚያጠናክር የመጀመሪያው እርምጃ እንደሚሆንም ተጠቁመዋል። በዌስት ባንክ የክርስትና እምነት ተከታዮች ከተማ በሆነችው ጣይቤህ ላይ የፍርሃትና የጥቃት ድባብ አጠላ። በተያዘው የዌስት ባንክ ግዛት በምትገኘው ታሪካዊቷና የፍልስጤማውያን ክርስቲያኖች የሚኖሩባት ጣይቤህ ከተማ በእስራኤል ሰፋሪዎች የተቀናጀ የጥቃት ኢላማ ሆናለች። በማህበረሰቡ ውስጥ ስር የሰደደውን የጥበቃና የደህንነት ስነ ልቦና በተመለከተ የከተማው ነዋሪ የሆኑት ሳንድራ ባሲር እና ባለቤቷ ሮላንድ ከኢየሱስና ደቀ መዛሙርቱ ስዕል ስር አሁን ላይ ቤታቸውን ለመጠበቅ የሚያስቀምጡት የእሳት ማጥፊያ አውጥተው አሳይተዋል። እነዚህን ቁሳቁሶች ለማዘጋጀት የተገደዱት የእስራኤል ሰፋሪዎች ከቤታቸው ውጭ የጎረቤታቸውን መኪና ባቃጠሉበት የመጨረሻው ጥቃት ወቅት ማንም ሊደርስላቸው ባለመቻሉ ነው። የመንግስት የደህንነት መዋቅር በችግር ጊዜ ያላቸውን ተሳትፎ በተመለከተ ሮላንድ በምሬት ሲገልጽ የሲቪል መከላከያ ኃይሉ መቼ ነው ብቅ ያለው? ሁሉም ነገር አልቆ ከወደመ በኋላ በማለት የተቋማቱን መዋቅራዊ ቸልታና የማህበረሰቡን ብቸኝነት አጋልጧል። ኢታማር ቤን ጊቨር እስራኤላውያንን ማስታጠቁን እንደሚቀጥል ቃል ገባ። አክራሪው የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቨር የጠቅላይ አቃቤ ሕግ ቢሮ በእሳቸው ቢሮ አባላት ላይ የተከፈቱ የምርመራ መዝገቦችን እንዲዘጋ ሀሳብ ካቀረቡ በኋላ ከተማዎችንና ሰፈሮችን ለጦር መሳሪያ ብቁ ወደሆኑ ቀጠናዎች መቀየርን እቀጥላለሁ በማለት እስራኤላውያንን ታጥቀው እንዲወጡ አሳስበዋል። የእስራኤሉ ቻናል 14 እንደዘገበው ምርመራው ቤን ጊቨርን ጨምሮ በቢሮቸው ቀጥተኛ ክትትል በ10 ሺዎች የሚቆጠሩ የጦር መሳሪያ ፈቃዶች ህገወጥ በሆነ መንገድ ተሰጥተዋል የሚለውን ክስ የተመለከተ ነበር። መርማሪዎቹ ቤን ጊቨር ራሳቸው ከድርጊቱ ጋር ቀጥተኛ ግንኙነት ሊኖራቸው እንደሚችል ለማረጋገጥ ጥረት አድርገዋል። ቤን ጊቨር በኤክስ ገጻቸው ባሰፈሩት ጽሑፍ
ምርመራውን በእኔና በቢሮዬ ሰዎች ላይ የተከፈተ ሌላ የማሳደድ ዘመቻ ሲሉ ገልጸውታል። ማህበረሰቡን በስፋት የማስታጠቅ ፖሊሲያቸውን በተመለከተ ከጥቅምት 7 2023 ጀምሮ ወደ 30 ሺህ የሚጠጉ እስራኤላውያንን የጦር መሳሪያ ፈቃድ እንዳገኙ በመግለጽ እስራኤል ዜጎቹን ማስታጠቋን ትቀጥላለች ብለዋል። በመጨረሻ ሚኒስትሩ በሙሉ ኃይሌ እቀጥላለሁ፣ ብቁነታችሁን አረጋግጡና ታጠቁ፣ መሳሪያ ሕይወት ያድናል በማለት መልእክታቸውን አስተላልፈዋል። የኢራን ከፍተኛ ወታደራዊ ባለስልጣን በቀጣይ ሊከሰት በሚችል የጦርነት ምዕራፍ ሀገራቸው በበለጠ ጠንካራ እርምጃ እንደምትወስድ አስጠነቅቁ። የኢራን የበላይ መሪ የፖለቲካ አማካሪ ብርጋዴር ጄኔራል ረሱል ሰናኢ ራድ ኢራን በቀጣይ ሊከሰት በሚችል ማንኛውም የጦርነት ምዕራፍ ሀገራቸው ይበልጥ ጠበቅ ያለና ጠንካራ እርምጃ እንደምትወስድ ማስጠንቀቃቸውን የፋርስ የዜና ኤጀንሲ ዘግቧል። ጀነራሉ እንደገለጹት ኢራን በቅርቡ በነበረው የጦርነት ግጭት በጽናት መቆሟን ጠቅሰው ወደፊት ለሚመጣ ማንኛውም ጥቃት አገራቸው ከበፊቱ በበለጠ የማጥቃት ሁኔታ ላይ ትኩረት በማድረግ ምላሽ እንደምትሰጥ ተናግረዋል። አክለውም ስሟን ባልጠቀሱት አካል ላይ ወቀሳ በመሰንዘር ጠላት በኢኮኖሚ ጫና የውስጥ ክፍፍልን ለመፍጠር ያቀደው ስትራቴጂ ሳይሳካ ቀርቷል ሲሉ ገልጸዋል። አሜሪካ ከኢራን ጋር በገባችበት ጦርነት 25 በመቶ የሚሆነው የድሮን ክምችቷ መሟጠጡ ተገለጸ። እንደ አሜሪካ ባለስልጣናት ገለጻ ከሆነ ሀገሪቱ በግጭቱ ምክንያት 25 በመቶ የሚሆነውን የድሮን ክምችቷን አጥታለች። ይህም የጦር ሰራዊቱን የአቪዬሽን ዘርፍ በከፍተኛ ደረጃ ጎድቶታል ተብሏል። በተለይም በሆርሙዝ ሰርጥ አካባቢ ለአሰሳና ለተመረጡ የኢላማ ጥቃቶች በስፋት ጥቅም ላይ የሚውሉት እነዚህ ድሮኖች በኢራንና በመቋቋም ኃይሎች የአየር መከላከያ ስርዓቶች በቀላሉ ተመተው የወደቁ መሆናቸው ተጠቅሷል። የአሜሪካ አየር ኃይል መረጃ እንደሚጠቅሰው አንድ የሬፐር ድሮን እንደያዘው የቴክኖሎጂና የጦር መሳሪያ አይነት ከ30 እስከ 50 ሚሊዮን ዶላር የሚያወጣ በመሆኑ እስካሁን የደረሰው አጠቃላይ የገንዘብ ኪሳራ 1.3 ቢሊዮን ዶላር በላይ ሆኗል። ይህ ከፍተኛ የሀብትና የጦር መሳሪያ ውድመት በአሜሪካ የፖለቲካ የወታደራዊ አመራሮች ዘንድ ከፍተኛ ስጋት የፈጠረ ሲሆን በወቅታዊ ወታደራዊ አመራር የስትራቴጂ ውሳኔዎችና የሀብት አጠቃቀም በከፍተኛ ሁኔታ ጥያቄ ውስጥ እንዲወድቁ አድርገዋል። ከኢራን ጋር የተደረገው ጦርነት ግቡን ያሳካ አይደለም ሲሉ የኖርዌይ የውጭ ጉዳይ ሚኒስትር ተናገሩ። የኖርዌይ የውጭ ጉዳይ ሚኒስትር ኤስፔን ባርዝ አይዴ ከኢራን ጋር የተደረገው ጦርነት መነሻ ግቦቹን ማሳካት አለመቻሉንና ይልቁንም በሀገሪቱ ውስጥ ያሉ አክራሪ ፖለቲከኞች ይበልጥ እንዲጠናከሩ እንዳደረጋቸው ገልጸዋል። ግጭቶቹ በውስጣዊ ፖለቲካዊ መዋቅሮች ላይ የሚያመጡትን ማህበረ ፖለቲካዊ ለውጥ አስመልክተው ሚኒስትሩ ለአልጀዚራ በሰጡት ማብራሪያ ይህ ጦርነት ከቀደሙት ዓላማዎቹ አንዱንም እንዳላሳካ ታሪክ እንደሚመዘግበውና እጅግ ግልጽ ያለ ጉዳይ መሆኑን በኢራን ውስጥ ያሉ አክራሪ ኃይሎችም ከመዳከም ይልቅ ይበልጥ ተጠናክረው መውጣታቸውን ገልጸዋል። ኖርዌይ ጦርነቱን ከመነሻው ተቃውማ እንደነበር ያስታወሱት አይዴ እርምጃው ብልህነት የጎደለውና ከዓለም አቀፍ ሕግ ጋር የማይጣጣም እንደነበር ገልጸዋል። ይህ የኖርዌይ አቋም አሁን ላይ ይበልጥ ተቀባይነት እያገኘ መምጣቱን ጠቁሟል። ከዚህም በተጨማሪም በሆርሙዝ ወሽመጥ የተፈጠረውን መስተጓጎል በመጠቀም አሜሪካና እስራኤል የካቲት 28 የመጀመሪያውን ጥቃት ከመክፈታቸውንና ኢራን አጸፋውን ከመመለሷ በፊት ወሽመጡ ክፍት እንደነበር አስታውሰዋል። ቢያንስ ጦርነቱ ከመጀመሩ በፊት ወደ ነበረን የነፃ የባህር ላይ ጉዞ እንቅስቃሴ መመለስ አለብን ብለዋል። ጦርነቱን ማቆምና የሆርሙዝ ወሽመጥን ዳግም ክፍት ማድረግ የወቅቱ አንገብጋቢ ጉዳይ መሆኑን ያነሱት ሚኒስትሩ ይህ ሊሳካ የሚችል ነው ብዬ አስባለሁ ሲሉ ሀሳባቸውን አጠቃለዋል። የጀርመኑ ግዙፍ የመርከብ ድርጅት በሆርሙዝ ወሽመጥ መዘጋት ምክንያት የ600 ሚሊዮን ዶላር ኪሳራ ደረሰብኝ አለ። በዓለም አቀፍ ደረጃ በግንባር ቀደምትነት የሚጠቀሰው የጀርመኑ ኮንቴነር መርከብ ድርጅት
ሃፓግ-ሎይድ በመካከለኛው ምስራቅ በተፈጠረ ግጭት ምክንያት የሆርሙዝ ወሽመጥ መዘጋቱ በሁለተኛው ሩብ ዓመት ብቻ የ$600 ሚሊዮን ተጨማሪ ወጪ እንዳስወጣው ገልጿል። ኩባንያው ባወጣው የፋይናንስ ሪፖርት እንደገለጸው በተለይ የመርከብ መስመሮች ከኢንሹራንስ፣ ከነዳጅ እና ከሎጂስቲክስ ወጪዎች መጨመር የተነሳ የተጣራ ትርፉ ባለፈው ዓመት ከነበረበት $306 ሚሊዮን ዘንድሮ ወደ $83 ሚሊዮን ዝቅ ብሏል። ሆኖም ከእስያ የተደረጉ ጠንካራ የውጭ ንግዶችና በአሜሪካ የታየው ፍላጎት በሆርሙዝ ወሽመጥ መዘጋት ምክንያት የደረሰውን ኢኮኖሚያዊ ጉዳት በከፊል እንዳቀለለው ድርጅቱ አክሎ ገልጿል። በመጨረሻም ወደ ዕለቱ የቢዝነስ መረጃ እናልፋለን። ዙበይዳ ሐሰን እንደሚከተለው አሰናድተዋል። ኢትዮጵያ የግብርናና የአበባ ምርቷን በቀጥታ ወደ ሩሲያ ገበያ ለመላክ ማቀዷ ሰምቷል። ይህ የተነገረው የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከሩሲያ የፌዴሬሽን የኢኮኖሚ ልማት ሚኒስትር ከሆኑት ማክሲም ሬሼቲኒኮቭ ጋር በሁለትዮሽ የንግድና የኢኮኖሚ ትብብር ጉዳይ በተወያዩበት ዕለት ነው። ኢትዮጵያ ከዚህ ቀደም በተዘዋዋሪ መንገዶች ለሩሲያ ገበያ ታቀርባቸው የነበሩትን የግብርናና የአበባ ምርቶችን በቀጥታ ወደ ሩሲያ ማቅረብ የሚያስችላትን ዝግጅት እያደረገች እንደሚገኝ የንግድና ቀጠናዊ ትስስር ሚኒስትር ነው ያስታወቀው። የሀገራችንን የግብርናና የአበባ ምርቶች በቀጥታ ወደ ሩሲያ ገበያ ማቅረብ በሚቻልበት ሁኔታ የንግድ አሰራር ቅልጥፍናን በማሳደግ በኩል ባሉ እድሎች እንዲሁም ደግሞ በዲጂታላይዜሽንና በቴክኖሎጂ ትስስር ዘርፎች በጋራ ለመስራት የሚያስችሉ ስምምነቶች ላይ መደረሳቸው ተገልጿል። በተጨማሪም ኢትዮጵያ የግብርናና የአበባ ምርት ያለምንም አማካኝ በቀጥታ ወደ ሩሲያ ገበያ ማሳደግ በሁለቱ ሀገራት መካከል ያለውን የንግድ እንቅስቃሴ ማቀላጠፍና መሰናክሎችን ማስወገድ የንግድ ልውውጡን በዲጂታላይዜሽንና በዘመናዊ ቴክኖሎጂ አሰራሮች መደገፍ ላይም ተወያይተዋል ተብሏል። ሩሲያ በበኩሏ የኢትዮጵያ ምርት በቀጥታ ለመቀበልና ኢኮኖሚያዊ አጋርነቷን ወደ ላቀ ደረጃ ለማሸጋገር ዝግጁ መሆኗንም አረጋግጣለች ነው የተባለው። ሞሮኮ የነዳጅ ዋጋ ጭማሪ ለመቋቋም ለሕዝብና የጭነት ትራንስፖርት አገልግሎት ድጎማ ልታጠናክር መሆኑ ሰምቷል። በሞሮኮ የነዳጅ ዋጋ በሌትር ወደ $1 ከ63 ሳንቲም ወይም ደግሞ በሌትር 15.24 የሞሮኮ ዲርሃም ገደማ ከፍ ማለቱን የተነገረው። በዚህም የሞሮኮ መንግስት ለሕዝብ ትራንስፖርትና የጭነት አጓጓዥ ድርጅቶች የሚደረገውን ቀጥተኛ የነዳጅ ድጎማ ማራዘሙን የሀገሪቱ የትራንስፖርትና የሎጂስቲክ ሚኒስቴር ነው ያስታወቀው። በሀገሪቱ በአጭር ጊዜ ውስጥ በተደረጉ የሁለት ተከታታይ ጭማሪ መሰረት የነዳጅ ዋጋ $1 ከ63 ሳንቲም ሆኗል። እንዲሁም ደግሞ ዲዜል ዋጋ በተመሳሳይ በሌትር ከ$1 ከ53 ሳንቲም ከፍ ማለቱም ዘገባው አመላክቷል። ድጎማው ለታክሲዎች፣ ለህዝብ ማመላለሻ ባሶች፣ ለቱሪስት ትራንስፖርትና ለጭነት መጓጓዣ ተሽከርካሪዎች የሚሰጥ መሆኑም ተዘግቧል። ዓላማውን በትራንስፖርት ታሪፍና በእቃዎች ስርጭት ላይ ሊፈጠር የሚችለውን የዋጋ ንረት መግታት መሆኑንም ዘገባው አመላክቷል። ቻይናና ኢራን ማዕድናትን በጋራ ለመፈለግ መስማማታቸው ተሰምቷል። ሀገራቱ ብርቅዬ ማዕድናት ወይም ደግሞ ብረታ ብረቶችን ጨምሮ ፍለጋና ማቀነባበር በዚህ ዓመት የጋራ ወርክሾፕ መርሃ ግብራቸው ውስጥ አካተውታል ተብሏል። ይህም ሳይንሳዊ ትብብራቸው ወደ ወሳኝ ስትራቴጂካዊ መስኮች ይሰፋል ነው የተባለው። ቻይና ለእያንዳንዱ ወርክሾፕ $4200 ገደማ የምታቀርብ ሲሆን ኢራን ደግሞ በአንጻሩ በሀገሪቱ ውስጥ የሚኖሩ የዓለም አቀፍ የጉዞና የማረፊያ ወጪን ለመሸፈን ታግዛለች ተብሏል። ማዕድናቱ ሚሳኤል፣ ለተዋጊ ጀቶች፣ ለራዳር እና ለሌሎች ወታደራዊ ስርዓቶች ወሳኝ በመሆናቸው ትብብሩ በስትራቴጂካዊ መልኩ ይሰራል ብሏል ዘገባው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።